ሰበር ዜና መከላከያ ትግራይ ለመቆጣጠር ጦሩን አሰማራ። 8 የሰራዊቱ እዞች ተሰማርተዋል። ሁለቱ ከፍተኛ ጀነራሎች በበኩላቸው መቀሌን በአንድ ወር ውስጥ ሙሉ በሙሉ እንቆጣጠራለን፣ ለዚህም ከፌደራል መንግስቱ ትዕዛዝ ተቀብለናል ሲሉ ተደምጠዋል። አንድ የህወሓት ከፍተኛ አመራር በበኩላቸው ጀነራል ባጫ ደበሌ ሆይ መጨረሻው ደርሷልና መሸሸጊያህን አዘጋጅ የሚል አነጋጋሪ መልእክት ልከዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ነገሮች በፍጥነት እየተቀያየሩ ነው። በቀናት ውስጥ ጦርነቱ የሚቀሰቀስበት እድል እንዳለ ለጉዳዩ ቅርበት ያላቸው ምንጮች እየዘገቡ ነው። መሬት ላይ ያለው እውነታም ጦርነቱ ሊፈነዳ የቀናት ዕድሜ እንደቀረው የሚያሳብቅ ነው። ዛሬ በወጣ መረጃ መከላከያ 8 የሰራዊቱን እዞች ወደ ትግራይ ክልል አንቀሳቅሷል። ህወሓት በበኩሉ በሁለት ግንባሮች መጠነ ሰፊ ስምሪት እያደረገ ነው። በሌላ በኩል የህወሓቱ ከፍተኛ አመራር ለጀነራል ባጫ ደበሌ የላኩትን መልእክት ትኩረት ስቧል። በዝርዝር የምናስደምጣችሁ ዘገባችን ነው። መቀሌን በአንድ ወር ውስጥ ለመቆጣጠር ዝግጅታችንን ጨርሰናል ሲሉ እነ ጀነራል ጻድቃን ገብረትንሳኤ በይፋ አወጁ። ጀነራሉ ከፌደራል መንግስቱ ልዩ ፈቃድ አግኝተናል፣ በቅርቡ መቀሌን ነፃ እናወጣለን፣ ዝግጅትም ጨርሰናል ብለዋል። ታዳምጡታላችሁ። በብልጽግና ቤት ውስጥ የሐሳብ ክፍፍሉ ቀጥሏል። የገዢ ፓርቲን አቋም የሚቃረኑ አባላቱ ከባባድ ሐሳቦችን እያስተጋቡ ነው። ዝርዝሩን ይዘናል። የተወደዳችሁ የቻናላችን ቤተሰቦች እንደዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም መቀሌን በአንድ ወር ውስጥ ለመቆጣጠር ዝግጅታችንን ጨርሰናል ሲሉ እነ ጀነራል ጻድቃን ገብረትንሳኤ በይፋ አወጁ። ጀነራሉ ከፌደራል መንግስቱ ልዩ ፈቃድ አግኝተናል፣ በቅርቡ መቀሌን ነፃ እናወጣለን፣ ዝግጅትም ጨርሰናል ብለዋል። ከመቀሌ ሸሽተው በአፋር ክልል የራሳቸውን ጦር ያደራጁት ጀነራሎች በአንድ ወር ውስጥ ትግራይን ለመቆጣጠር እቅድ መንደፋቸው ተሰምቷል። በነ ጀነራል ወዲ አንጥሩ የሚመራው ሐራ መሬትና የነ ጀነራል ጻድቃን ገብረትንሳኤ የለውጥ ፈላጊዎች ኃይል ከፌደራል መንግስቱ ጋር በመተባበር ወደ መቀሌ ለመዝመት ዝግጅት እያደረገ ነው ተብሏል። እነዚህ ኃይሎች የፌደራል መንግስት በህወሓት ላይ እርምጃ እንዲወሰድ በአዲስ አበባ መስቀል አደባባይ ሰልፍ ወጥተው ከጠየቁ በኋላ ወደ ትግራይ ለመግባት እየተዘጋጁ ነው። በአጭር ጊዜ ውስጥ ትግራይን ለመቆጣጠር ያስችለናል ባሉት እቅድ ላይ አፋር ክልል የመሸገውን ሐራ መሬት ጀነራሎችን ጨምሮ በአዲስ አበባ መምከራቸውም ታውቋል። በስብሰባው ላይ የተገኙት ጀነራሎች ከፌደራል መንግስት ጋር በመቀናጀት ህወሓትን ከአንድ ወር ባነሰ ጊዜ ውስጥ ማስወገድ እንደሚቻል ገምግመዋል። የፌደራል መንግስት በህወሓት ላይ እርምጃ ይውሰድ በሚል ወደ መቀሌ ዘመቻ እንዲታወጅ ግፊት እያደረጉ የሚገኙት ሌተናል ጀነራል ጻድቃን ገብረትንሳኤ ህወሓት ተፍረክርኳል ብለዋል። ጀነራሉ ወደ መቀሌ ስለመዝመት በተመከረበት መድረክ በአንድ ወር ልንገባ እንችላለን፣ እኔ ትልቅ ተስፋ አለኝ፣ ምክንያቱም በትግራይ ያለው ኃይል በፖለቲካ ተሸንፏል፣ ኃይላችንን መሰብሰብና መምታት ብቻን የቀረን ማለታቸው ተሰምቷል። ለዚህም አፋር ክልል የመሸገውን ሐራ መሬት ከመከላከያ ሰራዊት ጋር ተቀናጅተው ህወሓት ላይ ሊዘምቱ እንደሚችሉ ተጠቁሟል። ሐራ መሬት ከፌደራል መንግስት ጋር ተቀናጅቶ የሰራ መሆኑን በቅርቡ ያረጋገጡት የተጠቂ ቡድኑ ዋና አዛዥ ጀነራል ወዲ አንጥሩ ወደ ትግራይ ለመዝመት ተዘጋጅተናል ብለዋል። ጀነራሉ በአዲስ አበባ ወደ መቀሌ ስለመዝመት በተመከረበት ስብሰባ የሚመሩት ኃይል ወደ ትግራይ ገብቶ ህወሓትን ከትግራይ ህዝብ ጫንቃ ለማውረድ ዝግጅቴን ጨርሻለሁ ብሏል። ጀነራሉ በመድረኩ ላይ ባደረጉት ንግግር ሐራ መሬት ወደ ትግራይ ለመግባት ከመቻኮሉ የተነሳ ቀን ከሌሊት በተጠንቀቅ ቆሞ እየጠበቀ ነው ሲሉ ተደምጠዋል። እነ ጀነራል ጻድቃን ከአዲስ አበባ ያቀዱት ወደ መቀሌ የመዝመት ዝግጅት አሁን ላይ በህወሓትና በፌደራል መንግስት መካከል የተፈጠረው ውጥረት ሊፈነዳ መቃረቡን ማመላካችም ሆኗል። ከቀን ወደ ቀን እያየለ የመጣው ውጥረት መሬት ላይ ያለውን ወታደራዊ ፍጥጫ ይበልጥ እያጋጋለው ነው። በዚህ ሰሞን ትግራይን ከአማራና ከአፋር ክልሎች ጋር በሚያዋስኑ አካባቢዎች ሰፊ ወታደራዊ እንቅስቃሴዎች እያዩ ነው። በህወሓት በኩል በራያ በኩል መጠነ ሰፊ ኃይሉን ሲያንቀሳቀስ
በመንግስት በኩልም ከባድ መሳሪያዎችን ጨምሮ ወደ ትግራይ አዋሳኝ አካባቢዎች እያስጠጋ መሆኑን ተሰምቷል። በቀጣይ መረጃ በብልጽግና ቤት ውስጥ የሐሳብ ክፍፍሉ ቀጥሏል። የገዢ ፓርቲን አቋም የሚቃረኑ አባላቱ ከባባድ ሐሳቦችን እያስተጋቡ ነው። በሀገራዊ ምክክሩ የመንግስት አደረጃጀትና ቅርጽ በተሰኘው አጀንዳ ላይ ተሳታፊዎች ባደረጉት ምክክር የፌዴራል አወቃቀር ፌዴራሊዝም ሆኖ እንዲቀጥል አመዛኝ ምክረ ሐሳብ መቅረቡን፣ በመንግስት አደረጃጀት ደግሞ የጠቅላይ ሚኒስትሩና የፕሬዝዳንቱ የስልጣን ጉዳይ በአመዛኙ አከራካሪ ሐሳቦች እንደቀረቡበት ተገለጸ። በ10 እና 50 ሰዎች የተደራጁ ንዑሳን ጥቃቅን ቡድኖች በስምንቱም አጀንዳዎች ተወያይተው ካነሷቸው ሐሳቦች ውስጥ 250 ሰዎችን ለያዘው ቡድን ሲቀርቡ ያልተካተቱት እንዲካተቱ የሚደረግበትና 250ዎቹ ምክረ ሐሳቦቹን የሚያጠናክሩበት ውይይት ትላንትም ቀጥሎ ተካሂዷል። ይሄው ተግባር ከተከናወነባቸው አጀንዳዎች መካከል አንዱ የሆነው የመንግስት አደረጃጀትና ቅርጽ የተሰኘው አጀንዳ ሲሆን 250 ሰዎችን በያዘው ቡድን ምን ሐሳቦች እንደተነሱ ማብራሪያ ጠይቀናል። በዚሁ አጀንዳ 10፣ 50 እና 250 በያዙ ሰዎች የተደራጁ ቡድኖች ሐሳብ በማጠናቀር በጸሐፊነትና በሰብሳቢነት እየሰሩ ያሉት አቶ ሰለሞን ገብሬ የምክረ ሐሳቦችን ጥቅምና ጉዳት ጭምር ተዘርዝሮ 250 ሰዎችን በያዘው ቡድን ምክረ ሐሳብ የማቅረቡ ጉዳይ ተጠናቆ ለቀጣዩ 500 ሰዎች የያዘ ቡድን ዝግጁ መሆኑን አስረድተዋል። በመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አደረጃጀት ፓርላሜንታዊ ወይም ፕሬዝዳንታዊ ይሁን የሚሉ አማራጭ ምክረ ሐሳቦች መቅረባቸውን የገለጹ ሲሆን የጠቅላይ ሚኒስትሩና የፕሬዝዳንቱ ስልጣን አመራረጥ አከራካሪ ሆኗል። በኢትዮጵያ የመንግስት አደረጃጀት ጠቅላይ ሚኒስትሩ በፓርላማ ፕሬዝዳንቱ ደግሞ ርዕሰ ብሔር ሆኖ በጠቅላይ ሚኒስትሩ ይቀርባሉ። ይህንን ተከትሎ ተመካካሪዎች ከስልጣን ክፍፍል ጋር በተያያዘ የተለያዩ ምክረ ሐሳባቸውን አቅርበዋል። አቶ ሰለሞን እንደገለጹት ፕሬዝዳንቱ ውሳኔ ሰጪ አይደለም፣ እንግዳ ተቀባይና እንግዳ ሸኚ ነው። ስለዚህ ፕሬዝዳንት ቢሮ ውስጥ የሚመደበው በጀት ውሳኔ የማይሰጥበት የሚባክን ነው። ስለዚህ ሁለቱም ስልጣኖች ተጠቅልለው ከፕሬዝዳንቱ ጋር ይሂዱ፣ አንድ ርዕሰ ብሔር ይኑረል የሚል ሐሳብ ከተሳታፊዎች ቀርቧል። በአንጻሩ ደግሞ ፕሬዝዳንቱም ጠቅላይ ሚኒስትሩም ይኑሩ፣ ስልጣን ግን ይከፋፈሉ፣ ሁለቱም በየራሳቸው የሚጠየቁበት የኃላፊነት ስልጣን ይከፋፈሉና ያንን ስርዓት እንከተል መባሉን ተናግረዋል። በተያያዘ ፕሬዝዳንታዊን ከመረጥን ቀጥታ አሁን ባለው በፓርላማ በሚመረጠው መንገድ ይመረጥና የሁለቱንም ስራ ጠቅልሎ ያዝ፣ ጠቅላይ ሚኒስትር የሚለው ቀርቶ ፕሬዝዳንት ይሁን የሚል ምክረ ሐሳብ መንጸባረቁን ጸሐፊው ተናግረዋል። እንዲሁም ፕሬዝዳንቱ ከህዝቡ ይመረጥ፣ ያለፈው ፓርቲ ፕሬዝዳንት ያቅርብ፣ የቀረቡት እጩዎች ህዝቡ ውስጥ ገብተው የምረጡኝ ቅስቀሳ አቅርበው ከህዝብ ተመርጠው ይቅረቡ፣ ተመራጩ ተጠሪነቱ ለህዝብ ይሁን በሚል ሐሳብ መሰንዘሩም ተገልጿል። በሌላ በኩል ፕሬዝዳንቱ በምርጫ ይምጣና ጠቅላይ ሚኒስትሩ ግን ከፕሬዝዳንቱ የሚሰየም ስራ ግን ተከፍሎ ይሰጠው የሚል አማራጭ ሐሳብም ቀርቧል። ፕሬዝዳንቱ በህዝብ ይመረጥ ወይስ በፓርላማ የሚለውም አከራክሯል። በዚህ አጀንዳ በ250 ሰዎች በተደራጀው ስልታዊ ቡድን እየተሳተፉ ያገኘናቸው የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ተወካይ አቶ ሳይመን ቱት የመንግስት አደረጃጀት ፓርላሜንታዊ፣ ፕሬዝዳንታዊ ወይስ ቅይጥ ይሁን በሚለው አብዛኞቹ ፓርላሜንታዊ ቢሆን ይሻላል የሚል ሐሳብ አለ። እኛ እንደ ፓርቲ ፕሬዝዳንታዊ ነው የምንፈልገው ብለዋል። በሌላኛው ዜናችን ነገሮች በፍጥነት እየተቀያየሩ ነው። በቀናት ውስጥ ጦርነቱ የሚቀሰቀስበት እድል እንዳለ ለጉዳዩ ቅርበት ያላቸው ምንጮች እየዘገቡ ነው። መሬት ላይ ያለው እውነታም ጦርነቱ ሊፈነዳ የቀናት ዕድሜ እንደቀረው የሚያሳብቅ ነው። ዛሬ በወጣው መረጃ መከላከያ 8 የሰራዊቱን እዞች ወደ ትግራይ ክልል አንቀሳቅሷል። ህወሓት በበኩሉ በሁለት ግንባሮች መጠነ ሰፊ ስምሪት እያደረገ ነው። በሌላ በኩል የህወሓቱ ከፍተኛ አመራር ለጀነራል ባጫ ደበሌ የላኩትን መልእክት ትኩረት ስቧል። ሞንጆሪኖ ሁሉም የመከላከያ እዞች ወደ ትግራይ መንቀሳቀሳቸውን ይፋ አድርገዋል። ትግራይን ለመቆጣጠር ተዘጋጅተዋል ብለዋል። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በዛሬው ዕለት በደቡብ ምስራቅ ዞን ተገኝተው ህዝባዊ ስብሰባ መርተዋል። ኃላፊዋ በስብሰባው ስለ ፕሪቶሪያ ስምምነትና ስለ አሁናዊ ፖለቲካዊ ውጥረት ማብራሪያ ሰጥተዋል። ለሺህ ዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በፍጹም እዚህ ደርሰን አንሰበርም ብለዋል። ብልጽግና የትግራይን ህዝብ ለማጥፋት እየሰራ ነው የሚል
መሬት ያረገጠ ክስ ያቀረቡት ሞንጀሪኖ ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው ሲሉ ሰሞንኛው ነጠላ ዜማ ደግመውታል። የፕሪቶሪያን ስምምነት ስንፈርም የጦርነቱን አጥፊነትና የሰላምን ትርጉም ተረድተን እንጂ ስምምነቱን ጉድለት የሌለ ሆኖ አይደለም ሲሉ የሚቀጥሉት አመራሯ በሰላማዊ መንገድ የትግራይን መልሶ ማገገምና ግንባታ ለማስጀመር ፍትህና ተጠያቂነት እንዲረጋገጥ የተሰደደውንና የተፈናቀለውን ህዝብ ወደ ቀየው እንዲመለስ ነፃ ያልወጣው ህዝብ ነፃ እንዲወጣ ተስፋ ተደርጎ እንደተገባበት ይገልጻሉ። ቀጥለውም የፌዴራል መንግስት ከ8 በላይ የሰራዊት እዞችን ከ4 በላይ ሜካናይዝድ ክፍለ ሰራዊትና ተጨማሪ አቅሞችን ወደ ትግራይ ድንበሮች አስጠግቶ እንደሚገኝ በመጥቀስ እኛ ግን እንደ ህዝብ እስከሚያጠፋን አንጠብቅም አንፈቅድም ብለዋል። ይህ በእንዲህ እንዳለ በኬንያ የኢትዮጵያ አምባሳደርና የጦር ሰራዊት ከፍተኛ አዛዥ ጀነራል ባጫ ደበሌ ስለ ህወሓት የውጊያ አመራርና ማዘዣ ጣቢያ በመገናኛ ብዙሃን ሰጥተዋል የተባለውን አስተያየት ተከትሎ ከህወሓት በኩል ጠንከር ያለ ምላሽ ተሰጥቶታል። ጀነራል ባጫ ደበሌ ሰጡት በተባለው መግለጫ ህወሓት እንደገና ወደ ውጊያ የሚገባ ከሆነ እንቅስቃሴውን ከመቀሌ ይልቅ ከአስመራ ሆኖ ለመምራት እንደሚገደድ ያላቸውን እምነት ገልጸዋል በሚል የማህበራዊ ሚዲያዎች ይህንን ንግግር ጠቅሰው ሲያራግቡ ቆይተዋል። ይህንን አስተያየት ተከትሎ በፌስቡክ ገጻቸው ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የአምባሳደሩ ንግግር የብሽሽቅ ፖለቲካ እንደሆነ በመግለጽ ጠንከር ያለ ትችት ሰንዝረዋል። አቶ ሚካኤል በጽሁፋቸው የትግራይ ህዝብ የመጀመሪያ ምርጫው ሰላም ቢሆንም ህልውናውን ለማስከበር በሚደረጉ እንቅስቃሴዎች ግን አስፈላጊ መሆናቸውን ጠቁመዋል። አክለውም ስለ ውጊያ ስልት፣ ስለ ማዘዣ ጣቢያ ቅርበትና ርቀት እንዲሁም ስለሚጠቀሙት ቴክኖሎጂ አምባሳደሩ ለባለሙያዎቹ እንዲተውትና የራሳቸውን ቀጣይ ህይወት በማስተካከል ላይ እንዲያተኩሩ የሚል ጠንከር ያለ ምላሽ ሰጥተዋል። አቶ ሚካኤል ልጅ ለእናቷ ምጥ አታስተምርም፣ ጊዜው ደርሷልና ይፍጠኑ፣ አምባሳደርነቶ እስከ መጨረሻው ሊያጡ ስለሆነ ቀጣይ ህይወቶን ያስተካክሉ በማለት ለጀነራል ባጫ ቀጥተኛ የሚመስል ጽሑፍ አስፍረዋል። ይህ የቃላት ምልልስ በማህበራዊ ሚዲያ ተጠቃሚዎችና በፖለቲካ ተንታኞች ዘንድ የተለያዩ አመለካከቶችን ያስነሳል ተብሎ የሚጠበቅ ሲሆን ወቅታዊውንና የፖለቲካና የጸጥታ ሁኔታ በተመለከተ አሁንም የተለያዩ ሀሳቦችንና አለመግባባቶች መኖራቸውን የሚያሳይ ክስተት እንደሆነ እየተገለጸ ይገኛል። ክቡራትና ክቡራን ውድ የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።